በሆነ ምክንያት ልከፍል ፈልጌ ነበር። እንዴት ታያኔ በተወሰነ ሰዓት ማለት ነው መልሳለሁ ኢንሻአላህ ካልሞትኩኝ። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልልኝ። በዛሬው ፕሮግራሚ ይዤላችሁ የቀረብኩት መግቢያ ላይ እንደሰማችሁት ጉድ ነው። በጣም ጉድ ከስከዛሬው እጅግ በጣም የተለየ ጉድ። ለተወሰነ ደቂቃ፣ ለተወሰነ ሰከንድ፣ ለተወሰነ ጊዜ እምነቴን ልቀይር ነው፣ እስልምናዬን ልቀይር ነው፣ ካፊር ልሆን ነው እያለች ነውና ይችላታችን ወላሂ በጣም ገርሞኝ ያላለቀ ነገር ነው እዚህ ደረጃ ያደረሳት። ምንድነው ምን ነገር ቢፈጠር ነው እንደዚህ እምነትን ያክል ነገር ለማስቀየር ደረጃ የደረሰው ነገር ምንድነው የሚለው ነገር እናያለን። ሁላችሁም ተከታተሉት። በሌላ በኩል ሁላችንም የሚመለከት በሁላችንም ቤት ቡና ይፈላል፣ በየቤተሰቦቻችን ቤት ቡና ይፈላልና ቡና ሲፈላ ጀባ ተብሎ ጎንበስ ተብሎ አሚን እየተባለ ምርቃት አለና ከሸሪዓ አንጻር ይሄ እንዴት ይታያል? ሁሉንም ሰው የሚመለከት ጉዳይ ስለሆነ ይህንን ትኩረት ሰጣችሁ እንድታዳምጡት ላይክና ሼር አድርጉ። ቤታችን በጣም ቀዝቅዟል። ላይክ እና ሼር ማድረጋን ምንም ዋጋ አውጡብኝ አይልም። በቀጥታ ወደ ቪዲዮ። በሆነ ምክንያት ልከፍል ፈልጌ ነበር። እንዴት ታያኔ በተወሰነ ሰዓት ማለት ነው መልሳለሁ ኢንሻአላህ ካልሞትኩኝ። ምክንያቱም ምንድን ነው እንደዛ 30 እንደዛ ነገር በዛ በከፈርሽበት ቅጽበት ብትሞት የዘላለም ጀሃነም ኮነክቴጅ እሱ ግራ ገባኝ። ጠይም እናድርግ አቅሜ በላይ ነው ያለብኝ ብለሽ መጠየቅ እንጂ ችግር ካለ በህይወታችሁ ጉዳይ ላይ ኩፍር የፈለገ ቢሆን መፍትሄ አይሆንም ለትዳራችሁ። ይሄን የምታደርጉ ሴቶች ካላችሁ አይፈቅድም እንደዚህ ማድረግ። ኒካሁም አይወርድም በዚህ ሆን ብላችሁ አስባችሁ በዚህ ነገር ማድረግ። ለማንኛውም ባልሽ ምን አድርጎሽ ነው? ወይንም ደግሞ በመካከላችሁ ያለው ነገር ምንድነው? ፍቺ እንድትጠይቂው ያስፈልግሽ ያነሳሳሽ ነገር ምንድነው? እስኪ ንገሪኝ። እሱም ፍቺ ጠይቃችሁ ተሰማይ ምክንያት ተገኝቶበት ባል እምቢ ካለ ሸሪዓ ፍርድ ቤት ሄዳችሁ እናንተ ማስወራት ትችላላችሁ። እናንተ መሄድ ካልቻላችሁ ለቤተሰቦቻችሁ ክልና ስታችሁ እነሱ ሄደው ማስወረድ ይችላሉ። ቀላል ነገር እኮ ነው። ችግሩ ምንድነው? ቦታ መክሬያለሁ። እሱ ምንም እንትን አላለልኝም። ያኔ ያልሞከርኩት ነገር የለም። ባልተቤቴ ስራ አይሰራም። እኔ ብቻ ነኝ የምለፋው። በቃ ካረቤቱኝ ያኔ እኔ ብቻ ነኝ እንትን የምለው፣ እሱ አይሰራም። ፍታይ ስለው ደግሞ 30,000 ሪያል በሳውዲ ካልከፈልሽ ምናምን አለኝና እኔ ደግሞ ያለኝን ልክፈልህ 30,000 የታምጥቼ ነው የምከፍልህ ስለው በቃ ብዙ ነገር አሳልፌያለሁኝና እምቢ አለ። አሁንም እየሰራሽ ነው አስባለሁ ምናምን አለ። ምን ላድርግ ጠይብ፣ እኔ ይሄ ነው ሐሳቤ። እኔ ከፍሬ በቃ መልሳለሁ ካልሞትኩኝ። እንዳልሞት ብቻ ዱአ አድርጉልኝ ከፍሬ ማለት ነው። ይሄ ነው አማራጭ። እሱ እንደሱ አይቻልም እያልኩሽ ነው። ሙስሊም ከሆንሽ ስለ እስልምና የጠየቅሽ ከሆነ አይቻልም መክፈር እያልኩሽ ነው። መፍትሄው ምንድነው ብለሽ ጥያቄ ጠይቂ። እንደዚህ አትበሉ። ሰው ለቅጽበት ያክል አላህ ሱብሓነሁ ወተዓላ ይክዳል። ሱመያን ታውቋታላችሁ? 3 ፊደል በይ ነው የተባለችው። ሁ በለ እችን በይችን የክህደት ቃል ከዚያ ህይወትሽን አትረፊ አሏት። ለቅጽበት ያክል አምላክ ኢና ሊላሂ ወኢና ኢለይሂ ራጂዑን ላ ሐውለ ወላ ቁወተ ኢላ ቢላሂል አዚም። እዚህ ደረጃ ደርሰናል ያ ጀማዓ። እዚህ ደረጃ እኛ ወንዶች በእኔ ምክንያት በአንተ ምክንያት ሰዎች ከእስልምና እንዲወጡ እያደረግን ለዱንያ ጉዳይ ብለን ለብር ብለን ለጥቅም ብለን ያ አላህ እንደው እንዴት አይነት ጉር ነው ወላሂ። በየጊዜው የሚሰማው ነገር እጅግ በጣም አሳፋሪ ነውር ነገር ነው። ወንዶች እዚህ ደረጃ ደርሰናል ወላሂ። ኧረ ወደ አላህ እንመለስ። ወንጀል ሊኖርብን ይችላል፣ የትኛውንም ወንጀል ልንሰራ እንችላለን። ከእስልምና ሰዎች እንዲወጡ ማድረግ እኮ የቱን ያክል ከባድ ወንጀል ነው ያ ጀማዓ። በጣም ከባድ ነገር ነው። እህቶቻችንስ የትኛውም ነገር ቢመጣ እስልምና ጋር የሚወዳደር ነገር ምን አይነት ነገር ተገንቶ ነው? እስልምና እኮ ከህይወትም ከነፍስም ከሁሉም ከዱንያዊ ነገር በሙሉ በላይ እኮ ነው። እንዴት እስልምና ለተወሰነ ደቂቃ ለተወሰነ ሰከንድ ማጣት የቱን ያክል ከባድ ነገር ነው? ወላሂ ወደ አቅላችን እንመለስ። በጣም ከባድ ነገር ነው። አላኩል ሐል ሁሱ ስለተናገረው በሱ ላይ መደጋገም አያስፈልግም።
በቀጣይ ቪዲዮ ቡና በእነዚህ ዙሪያ ላይ ነው። ያው ቡና ሀገር ነው የምንኖረው፣ ቡና እንጠጣለን እናስፈላለንና ጀባ ተብሎ አሚን የሚባለው ነገር ከሸሪዓ አንፃር እንዴት ይታያል የሚለውን እንሱ እንከታተላለን። በቀጥታ ወደ ቪዲዮ። እናቴ ሁል ጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች። ለአባቴና እሷ ጋር ለሚጠጡት ሰዎች አጎንብሳም አሚን ትላለች። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል በሸሪዓው የሚል ጥያቄ ነው። ዲነል ኢስላም የተሟላ ዲን ነው። ነቢ ሙሐመድም አለይሂ ሰላቱ ወሰላም ይሄን ሙሉ ዲን በሚገባ አድርሰው አስተምረው ሄደዋል። የሰው ልጆችን አማኞችን ደግሞ አላህ ተባረከ ወተዓላ ኡድኹሉ ፊስሲልሚ ካፈተን ብለዋል። በሁሉም ጉዳይ ላይ ሁላችሁም ሙሉ በሙሉ ኢስላም ውስጥ ግቡ ብለዋል። ሙስሊሞች እስከሆነን ድረስ የምናደርገው ነገር በሙሉ ኢስላም እውቅና የሰጠው ከቁርአን ወይም ከሐዲስ ማስረጃ ያለው ሱሐቦች ታቢዒዎች ያደረጉት ሊሆን ነው የሚገባው። በአንዳንድ ነገሮች እስላምን ሸሪዓን ዲንን እየተከተለን በሌሎች ደግሞ ከዲን ጋር ግንኙነት ባላቸው ነገሮች ላይ ባህልን ልንከተል ሰዎች ሲያደርጉ ብቻ ስላየን ተከተለን ልናደርግ አይገባም። ዱዓ ትልቅ ዒባዳ ነው። በመሆኑም ዱዓ አደራረግ ላይ ሰዎች አዲስን ነገር ሊፈጥሩ አይገባም። ዱዓን ከቡና መፍላት ጋር ልናያይዘው አይገባም። ቡና ማፍላት የዱንያ ጉዳይ ነው፣ የነፍስ ጉዳይ ነው። ሐላል እስከሆነ ድረስ ሰዎች መብላት መጠጣት ይችላሉ። ነገር ግን የዱንያ ጉዳይ የሆነውን ቡና ማፍላትና መጠጣት የዲንና የዒባዳ ጉዳይ ከሆነው ዱዓ ጋር ያለ ማስረጃ ልናያይዘው አይገባም። ቡና ባፈላችሁ ቁጥር ቡናው ተዋቡ ላሟት እንዲደርስ ዱዓ አድርጉ ብለው ነብዩ አላስተማሩንም። ቡናና መሰል ነገሮችን ባቀረባችሁ ቁጥር ዱዓ አድርጉ አላሉ አለይሂ ሰላቱ ወሰላም። ሁሉን ነገር ነብዩ አስተምረውናል። የመብላት የመጠጣትን አደብ አስተምረዋል። ምግብ ስንበላ ቀድመን ቢስሚላህ እንድንል፣ በቀኝ እጃችን እንድንበላ እንድንጠጣ፣ ከሰው ጋር በምንበላበት ጊዜ ፊት ለፊታችን ካለው እንድንበላ፣ በምንጠጣበት ጊዜ የሚጠጣበት ዕቃ ላይ እንዳንተነፍስ፣ በጀማዓ የሚጠጣ ሲሆን ከጠጣም በኋላ በቀኝ በኩል ላለው እንድንሰጥ፣ ስንበላ በጋራ ተሰብስበን በጀማዓ እንድንበላ፣ ተበታትኖ መብላት ሱና እንዳልሆነ እንደማያጠግብ፣ አቀማመጥን ሁሉ በተመለከተ ተደግፈን እንዳንቀመጥ፣ ምግቡ ትኩስ ከሆነ ቀዝቀዝ እስኪል ድረስ እንድንጠብቅ፣ በምንበላበት ጊዜ የሚንጠባጠበውን እንዳንተው አንስተን ቢስሚላህ ብለን ጠርገን እንድንበላ፣ ከበላም በኋላ ጣቶቻችንን በምላሳችን እንድንጠርግ ኢላ ገይሪ ዛሊክ አደቦችን አስተምረዋል። ይሄን ሁሉ አደብ ያስተማሩት ነቢ ሙሐመድ አለይሂ ሰላቱ ወሰላም ሻይ ስትጠጡ፣ ቡና ስትጠጡ ወይም ለየት ያለ ምግብ ስትሰሩ ጀባ በሉት፣ እንደዚሁ ደግሞ በጀማዓ በጋራ ዱዓ አድርጉበት አላሉ። ምግብ ሲጀመር ቢስሚላህ ነው የሚባለው፣ ሲያልቅ አልሐምዱሊላህ ነው የሚባለው። ከምግብ ጋር ተያይዘው ሊባሉ የሚችሉ አንዳንድ ዱዓዎችን አስተምረውናል። اللهم بارك لنا فيما رزقتنا وانت خير الرازقين الحمد لله الذي اطعمني وسقاني وكفاني الى اخره። እነዚህን ግን በጀማዓ ብሏቸው አንዱ በድምጽ ዱዓ ያደረገ ሌላኛው ሌሎቻችሁ ቆማችሁ አጎንብሳችሁ አሚን በሉ አልተባል። ከአላህ ውጪ ለማንም ማጎንበስ አይቻልም። እንዲህ አይነት ዲን ላይ የሚለጠፉ ቢድዓ አልፎ ሁሉ ሽርክ ደረጃ ሊደርሱ የሚችሉ ተግባራትን ልንጠነቀቃቸው ይገባል። እናቴ ሁልጊዜ